በአዲስ አበባ በተለያዩ የነዳጅ ማደያዎች ላይ ረጃጅም ሰልፎች ተስተውለዋል። አንዳንድ ማደያዎችም ነዳጅ የለም በማለት አገልግሎት ማቆማቸው መረጋገጡን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከነዳጅ ግብይት ጋር ተያይዞ የተስተዋሉ ችግሮችን በተመለከተ ለመገናኛ ብዙኃን በሰጡት መግለጫ በአዲስ አበባ ከ5 ሚሊዮን ሊትር በላይ ነዳጅ ቢኖርም አንዳንድ ማደያዎች የዋጋ ማሻሻያ ይኖራል ብለው በማሰብ ሰው ሰራሽ የነዳጅ እጥረት እንዲፈጠር አድርገዋል ብለዋል። በተደረገው ክትትልና ማጣራት በቂ ነዳጅ ያላቸው አገልግሎት ያቆሙ 2 ማደያዎች ከግብይት እንዲወጡ መደረጉን ሚኒስትሩ ተናግረዋል። በአዲስ አበባ ከተማ የቤንዚንና የነጭ ናፍጣ አቅርቦት ችግር የለም። ከትናንት ማታ ወደ ዛሬ ያደረ ማታ ባረጋገጥ ነው ጉድጓዶች ላይ ባደረግነው ቴስቲንግ ነጭ ናፍጣ 2.3 ሚሊዮን ሊትር አድሯል። ቤንዚን 3 ሚሊዮን ሊትር አድሯል። አዲስ አበባ ውስጥ 5.3 ሚሊዮን ሊትር እያለ ነው የሁሉ ሰልፍ ያለው ማለት ነው። ይሄ በአቋራጭ ለመክበር ብቻ ሳይሆን የራሱ ያልሆነውን ገንዘብ ለማጋበስ የሚደረግ ሩጫ በመሆኑ ዛሬ ጠዋት ሰፋፊ እርምጃዎች ተወስደዋል። እስካሁን ባለው ሁኔታ በአምቢስ ያለው ኖክና መርካቶ ያለው አበሻ ማደያዎች ሙሉ ለሙሉ ታሽገው ተረካዮቻቸው ታስረው የቁጥጥር የተደረገ ነው ያለው። በህገወጥ ማደያዎች ላይ የሚወሰደው መሰል ህጋዊ እርምጃ ተጠናክሮ እንደሚቀጥል ያስታወቁት ሚኒስትሩ የአቅርቦት እጥረት የተፈጠረ ለማስመሰል የሚሞክሩ ማደያዎች ከድርጊታቸው እንዲቆጠቡ አሳስበዋል። ይሄ አግሬሲቭሊ የሚቀጥል ነው የሚሆነው ማለት ነው። ምክንያቱም የኛ በሆነ ሀብት ላይ ማንም እንዲጫወትበት ስለማንፈቅድ ከዚህ በፊትም ብዙ ጊዜ ያስጠንቀናል። ሰሞኑን የሚታየው ውዥንብር ግን የአቅርቦት ችግር አይደለም። በመላ ሀገሪቱ ደረጃ ባለፉት 11 ወራትም 3.9 ቢሊዮን ነው አምና ተመሳሳይ ወቅት የቀረበው። ዘንድሮ 4.2 ቢሊዮን ሊትር ማቅረብ ተችሏል። የ10% እድገት አለው። ምርት እያቀረበ ነው መንግስት ከ4 ቢሊዮን ዶላር በየአመቱ እያቀረበ። ነገር ግን በመስገብገብና ይሄ ነገር ቢመጣ በንፋስ አመጣሽ ገንዘብ አግኝቼ ከብራለሁ የሚሉ አካላት ከድርጊታቸው እንዲቆጠቡ ጠበቅ ያለ ማሳሰቢያ መስጠት ፈልጋለሁ። ይህን ተላልፎ የሚገኝ ማንም ሆነ ማን ማደያ፣ ኩባንያ፣ ትራንስፖርት አጓጓዥ ላይ አዋጁ በሚደነግገው አግባብ ያለምንም ቅድመ ሁኔታ እርምጃ የምንወስድና መውሰድ የጀመርነው መሆኑን ለመግለጽ ነው። መንግስት ከግንቦት ወር ጀምሮ ከነዳጅ ድጎማ መውጣቱን ያስታወሱት ዶክተር ካሳሁን የነዳጅ ዋጋም በዓለም የነዳጅ ገበያ ብቻ እንደሚወሰን አብራርተዋል። ካሁን በኋላ በየወሩ የሚደረግ የዋጋ ጭማሪ እንደማይኖር ጠቁሞ ሕግን በማያከብሩ ማደያዎችና ተቋማት ላይ አስፈላጊውን እርምጃ ለመውሰድ ሚኒስቴር መስሪያ ቤታቸው ከአዲስ አበባ ንግድ ቢሮና ከጸጥታ ተቋማት ጋር በትብብር እየሰራ መሆኑንም አመላክተዋል። ምንም አይነት የነዳጅ አቅርቦት ችግር የለም። ምንም የሚጨመር ዋጋ የለም። ይሄ ማለት እንዲያዝልኝ የሚፈልገው ነገር የዓለም ዋጋ ከጨመረ ይጨምራል፣ የዓለም ዋጋ ከቀነሰ ይቀንሳል። ይሄ ደግሞ በየወሩ እንደባለፈው ሳይሆን ለውጥ ባለባቸው ጊዜያት ብቻ ወደፊት ታይቶ የሚደረግ እንጂ አሁን ላይ የተረጋጋ የነዳጅ ግብይት ሊኖረን ሲገባ ባሉባልታና በወሬ በሐሜት ነዳጅን ያለ የለም እያሉ በትራንስፖርት መንገድ ላይ ያለም ጭምር ዛሬ መድረስ ያለበትን መንገድ ላይ እንዲቆይ በማድረግ የማይገባቸውን ጥቅም ለመሰብሰብ የሚያካብቱ አካላት ሚኒስቴር መስሪያ ቤታችን፣ የነዳጅና ኤነርጂ ባለስልጣን፣ የነዳጅ አቅራቢ ድርጅቱ፣ የአዲስ አበባ ከተማ ንግድ ቢሮ ከጸጥታ ተቋማት ጋራ በቅርበት እየሰራን ያለ ነው። ማታም ስንሰራ ነው የቆየ ነው። ብዙ ለማሳሰብ ብዙ አዌር ለማድረግ ሙከራ ተደርጓል። ከዚህ በኋላ የእርምጃ ጊዜ ነው የሚሆነው። የነዳጅ ምርትን ያለአግባቡ መያዝና መደበቅ ከ300 ሺህ እስከ 500 ሺህ ብር የሚደርስ የገንዘብና የእስር ቅጣት እንደሚያስቀጣ በኢትዮጵያ የነዳጅ ግብይት አዋጅ ላይ ተገልጿል።